እመቤታችን ድንግል ማርያም በስደት ዘመኗ መታረፈችበት እጅግ ታሪካዊ ገዳም ነው። አውቀዋለሁ ደጅሽን የእረፍት ቦታዬ። ርኩስ መንፈስ ያሰቃየኝ ነበረ። እንደ ሰው ሁሉ ብዙ ነገሮችን ማድረግ እየፈለኩ አላደርግም ነበር። የሚያደርጉትና የሚደረገው የታቦቷ ታሪክ ዛሬም ጎባጣው እውሩ ልጅ ያጣው ሁሉ እየመጣ ምስክርነቱን ለመስጠት ወረፋ አልደርስ እያለው ያለበት ጊዜ አለና ይህ ስፍራ ክርስቲያኖች እጅግ ታሪካዊ ቦታ ነው። 300 አባቶቻችን የተሰወሩበት ገዳም፣ 530 ዓመት ያስቆጠረ ገዳም፣ በገዳም ውስጥ 12 አይነት ጸበል ያለበት። በጣም ሱሰኛ ነበርኩ። በጣም ካንጃ ምንም አልተጠቀመው ሱስ የለም ነበር። ደጇን መርገጥ ራሱ በረከት ስለሆነ እዚህ ስንመለከት ይሄ ስራ በቂ ነው ወይ? እንደሷ ታሪክና እንደሷ የምስክርነት ቃል በቂ ነው ወይ? በቂ አይደለም። ግማሹ አሁን ቤት የሚያገኘው የቀደመው ያገኛል፣ ያለ ያገኘው ደግሞ ሳለ ውጭ ላይ ያድራልና ታሪኬን ቀይራ እንደ ሰዎቹ ተንቀሳቅሼ ስራ ሰርቼ የተለያየ ነገር አድርጌ ደስተኛ ሆኜ እንድኖር አድርጋኛለች። ሾላ ማህፀን የሚፈታ ሾላ ያለበት ገዳም በማርና በጠጅ ያደገ በ1828 ዓመተ ምህረት የተተከለ ሾላ በማርና በጠጅ ያደገ ይለቀማል፣ በፀሐይ ይደርቃል። መካን ለሆኑ ሰዎች የማህፀን ጥበት መውለድ ያልቻሉ ከማህፀን ውጭ እርግዝና እንዲህ ለገጠማቸው ሰዎች የሾላ ፍሬ ስለሚሰጥ ሁላችሁም እየመጣችሁ ከሰሚነሽ ኪዳነ ምህረት በረከት እንድታገኙ እመቤታችን ድንግል ማርያም ትፍቀድላችሁ። ይሄ እመቤታችን ቆማ የጸለየችበት ስፍራ ነው። ሰዎች በዚህ ቦታ ላይ መተው ጸሎት ያደርጋሉ። ምናልባት ጽዱን መሳለም አይቻልም። እዚህ ጋርና እዚህ ጋር ስላስቀምጠን ሰዎች ጸሎት እንዲያደርጉ ነው። በዛን ጊዜ እንዲህ አልነበረም። በዛን ጊዜ ወቅቱ ቦታው አይመችም ነበረ፣ ውርጭ ስለነበረ። አሁን ይሄ የረገጥንበት ቦታ ከስር ዋሻ ነው። ልጇን ያሳረፈችበት ዋሻ አለ። እዚህ ጋር ቦታ ዛሬም ድረስ ወር በገባ በ16 አብይ በዓል ትልልቅ በዓላት ሲሆኑ ሌሊት ላይ እንደው ጸጋ የበዛላቸው አባቶች በእድሜ ለገፉ ለቅዱሳን አባቶች የምትገለጽበት ስፍራ ነው። በእንደዚህ ያለ መልኩ አድርገን እንደው እንደ ታሪክ መለያ እንዲሆን ነው እንደዚህ ያደረግነው። ሁላችሁም ይሄ እመቤታችን ድንግል ማርያም የተገለጸችበት ስፍራ ነው። እመቤታችን ቤተ መቅደሷ በንብ ነው የሚጠበቀው። እምነቷ ማር ነው። ከ90 ቀፎ ከ80 ቀፎ በላይ ከቤተ ክርስቲያኗ ጉልላት በላይ ንቦች ሰፍረው እናገኛለን። በየሳምንቱ አርብ እየተወጣ አባቶቻችን በዚህ ጋር የተበሳው ስታዩ በዚህ ጋር ወጥተው ነው ወደ ኮርኒሱ እየቆረጡ እምነት ገዳማችን ላይ የማር እምነት ነው የሚሰጠው ማለት ነው። እንግዲህ 530 ዓመት ሙሉ በተሰወሩ አባቶች እየተገለገለች በዚህ በንቦች ጥበቃ በሌለበት ዘመን በዛን ጊዜ በንብ የምትጠበቅ ቤተ መቅደስ ናት። ምናልባት ሚዲያ ላይ ሰምታችሁ ሊሆን ይችላል። ሰሚነሽ ኪዳነ ምህረት እምነቷ ማር ነው። በየ15 ቀኑ የማር እምነት ይሰጣል። ከዚህ ላይ ነው እየቆረጥን በሴቶች በኩል 3 አይነት ማር ነው የምንቆርጠው። በሴቶች በኩል ስንገባ ነጭ ማር ወለላ በአይን እናሳያችኋለን። በዚህ በካህናት በረጋ ስንመጣ ደግሞ ቀላ ያለ ማር ነው የምንቆርጠው። ወደ ላይ ስንወጣ መልኩ ወደ ጣዝ ማህበር እየተቀየረ ወደ ጠቆር ያለ ማር 3 አይነት ማር ነው የምንቆርጠው። ስለዚህ ሰሚነሽ ኪዳነ ምህረት እመቤታችን ድንግል ማርያም በስደት ዘመኑ ያረፈችበት በንብ የሚጠበቅበት እጅግ ጥንታዊ 530 ዓመት ያስቆጠረ ጥንታዊ ገዳም ነው። ብዙ ሰዎች አይናቸው የሚበራበት ከካንሰር የሚድኑበት በዚህ ሰዓት ላይ ከ5000 ጸበልተኛ በላይ ገዳማችን ላይ ይገኛል ማለት ነው። ይሄ የምታዩት አሁን እናንተ የቆማችሁበት እነኛ ሰዎች የቆሙበት በሙሉ እዛ ጽዷ ድረስ ከስር ዋሻ አለ። በዚህ ሰዓት ላይ ወደ 72 የሚሆኑ የእድሜ ባለጸጋ ከግሸን የመጡ ከላሊበላ የመጡ ከገዳም ስላሴ ከዋልድባ ከድንግል ማርያም በረከትን ለማግኘት የመጡ በዚህ ሰዓት ላይ በሳምንት አንድ ጊዜ እህል የሚቀምሱ ሳምንቱ ሙሉ የእመቤታችንን ታምረ ማርያምን ቅዳሴ ማርያምን እየደገሙ ምግብ የሆነቻቸው ከስር ዋሻ አለ። ከስር ዋሻ አለ። እመቤታችን ልጇን ያሳረፈችበት ዋሻ ለብቻ ነው። እዛ ሰው አይገባም። ኪዳን ይደረስበት። ልጇን ይዛ ያረፈችበት
አረጋዊ ዮሴፍ አብሯት ነበረ። እናታችን ሰሎሜ አብረው ያረፉበትን ቦታ ደግሞ ይሄ ግቢ እንደምታዩት እንደዚህ አልነበረም። ጉር ነበር፣ ሳማ ነበር፣ ብዙ ግታንግስ ነበረ እና መምህር ኃይለ ማርያም ማለደ ከመጡ ወደዚህ ይሄውና እንደምታዩት ይሄ ቤተክርስቲያን በጣም ታምር ተሰርቷል። በጣም የተለየ ነው እና ሁኔታው በጣም ከጥንቱ በጣም ለየት ያለ ነው እና በአሁኑ ወቅት ለምሳሌ በልማቱ ደረጃ ስንሄድ መስከረም 13 ቀን ባደረጉት ቅስቀሳ ይሄ የምታዩት ለምሳሌ ሜዳው ቀደም የዋላችሁ ቤት ሜዳ መቃብር ቤት ምናምን ሳር ቤት የሆነ ጎጆ ምናምን ነገር ነበር። ይሄንን ቤት ይሄን ቦታ ለአደባባዩ በስተጡኝና ለእናንተ ቅብር ቦታ አዘጋጅቼ ካብሰጣችሁ በሚል መስከረም 13 ተሰባ የተደረገው እና ህብረተሰቡ ወደ 2000 ምናምን የሚሆን ሰው ተሰባስቦ ነው ስብሰባ ላይ ነበረው። በሙሉ በፈቃደኝነት ይሄን ቦታ ለቀቀ ለልማት ብሎ እና ይሄን ቦታ ሲለቅ ለልማት የቅብር ቦታ ፎካ ይሰራል ያስረክባቸዋለሁ ምናምን ተብሎ ነበር የተነገረው። በእርግጥም ይሄ ፎካ ተሰርቶ ለ2 ዓመት ለ3 ዓመት የሚደርሳል አልመሰለን ነበር እና አሁን ለምሳሌ ፎካ ተሰርቶ እኔ ራሴ የ10 ቅብር ቦታ ተረክቤያለሁ እና እንደምታዩት ቅብሩ ሲነሳ ይሄ መጠጥ ቤት ማንኝ ጽዋ መጠጫ ምናምን ነበር። የጽዋውን ቦታ ሰርቻ አስረክባለሁ ብለው ተናግረው ነበር፣ ቃል ገብተው ነበር። እኛ በሁለቱም መሰርታ ያስረክባሉ አለም ነበር። አሁን ሁለቱም ቦታ ሰርተው አስረክበዋል። አስሩን ደግሞ ይኸውና ማገር ምናምን ሁሉ ነገር ሰርቶ ተሰሞኑ በመረከብ ላይ ነው የሚኖረው እና የሚሰራው ስራ ለልማቱ በሚነሱበት ጊዜ ገበሬውን አማክረው ነው ሰብስበው ነው ሁሉ ነገር ነው። ገበሬ በሙሉ ፈቃደኝነት ወደ ስራ ነው የገባው እና ለስራ በታዘዝንበት ሰዓት ኑ በተባልንበት ሰዓት ዶማችንን አካፋ ይዘን በስራው ላይ በልማቱ ላይ ተሳታፊ ነን። የምታዩት ስራ አሁን በሁለት ወር የተሰራ ስራ አይመስልም። በእውነት ለመናገር በሌላ አካባቢ ቢሆን ለምሳሌ በአመትም በ3 ዓመትም የሚያልቅ ነበረ። ይሄውና እዚህ ደረጃ ላይ ደርሷል። ገዳማችን በ1487 በአጼ ናኦድ ዘመነ መንግስት ነው ገዳማችን የተመሰረተው። ከዛን በፊት እመቤታችን በስደት ዘመኗ መታ ስላረፈች በተሰወሩ አባቶች እመቤታችን ትገለገል ነበረ። በተሰወሩ አባቶችና ከጊዜ በኋላ ነው አጼ ናኦድ ኢትዮጵያን ለ11 ዓመት ከገዙ በኋላ በቤተ መንግስት እያሉ እመቤታችን በራእይ ተገልጻ ነው ይህ ሁሉ ታሪክ የተደረገው። ከአጼ ናኦድ በኋላ መጨረሻ ላይ የገዳሙን ታሪክ በስፋት ስለምንናገር ነው። አጼ ናኦድ ከዛ በፊት ንጉሶች አሉ። ከአጼ ናኦድ ነገሱ። ከአጼ ናኦድ በኋላ እነ ዳግማዊ አጼ ምኒልክ፣ ከሳቸው በፊት ንጉሥ ሳህለስላሴ ኃይለ መለኮት፣ ከዛ እምዬ ምኒልክ በ1836 ዓመተ ምህረት እዚች ማዶን ቁልቁለቷ ላይ እንቁላል ኮሶ የሚባል ልዩ ስሙ እዛ ተወልደው እዚህ ክርስትና የተነሱበት ገዳም ነው። ይሄ የነገስታት መዳረሻ ነው። የሚገርመው ከዚህ ነው ወደ አንኮበር፣ ከአንኮበር ወደ አዲስ አበባ፣ ከአዲስ አበባ አድዋ፣ ከአድዋ ተመልሰው ታሪክ የሰሩት ዳግማዊ አጼ ምኒልክ ይሄ የክብር ቦታቸው ነው። የሚገርመው እዚህ ጋር የምታዩቸው ጥንታዊት ነገር ናቸው። እነኚህ በነገስታቱ ዘመን የነበሩ ብዙ ሺህ ዓመቶችን ያስቆጠሩ ንዋየ ቅድሳት ናቸው። እነኚህ ይሄ የምታዩት እንደ ጻሕል በዛን ጊዜ የሚጠቀሙበት ነው። እጅግ ይከብዳል። ከዛን ጊዜ ጀምሮ ይሄው እዚህ ጋር አለ። ይሄ ደግሞ የመዳብ ከበሮ ነው። እዚህ ጋር ያሉት በሙሉ እዛ ጋር ዳር የምታዩቸው በተመሳሳይ በዛ ነው። ሌላው እዚህ ጋር የምታዩቸው ጎራው ገበየው እንደ ታሪክ ሰምታችሁ ከሆነ ዓለማዊ ትምህርት ላይም ዛሬ እየተሰጠን ያለው ዳግማዊ አጼ ምኒልክና ጎራው ገበየው አድዋ በ1888 እስከ 1889 የአድዋ ጦርነት በነበረበት ሰዓት ላይ አብረው ስለ ሀገር ዘመቱ ይለናል ታሪካቸው። ወደ ሀገር ወዛ ከዘመቱ በኋላ ዳግማዊ አጼ ምኒልክና ጎራው ገበየው አንድ ነገር ቃል ተገባቡ። እጅግ ይዋደዱ ስለነበረ ይሄ ጎራው ገበየው ለዳግማዊ አጼ ምኒልክ ቀኝ እጃቸው ነበረ፣ የቅርብ ተጠሪያቸው ነበረ።
ስለዚህ ሲነጋገሩ እንዲህ ብለው ተነጋገሩ። ይሄ ጎራው ገበየው ታሪካዊ ሰው አጼ ምኒልክን እንዲህ አላቸው፣ ግንባሬን ምናልባት በጦር ሜዳ ላይ ግንባሬን ከተመታው ለሀገሬ ስዋጋ ነውና ሰሚነሽ ገዳም ወስደ ቅበረኝ፣ ጀርባዬን ከተመታው ደግሞ ስከዳ ነውና ስሸሽ ነውና አሞራይ ብላኝ ተባባሉና ከጎራው ገበየው ጋር አብረው ይሄንን ውል ፈጸሙ። ከዛም በኋላ እግዚአብሔር ታሪክ ይሰራልና እንደተነጋገሩት ጎራው ገበየው ግንባሩ ላይ ተመተው እዛው ጦር ሜዳ ላይ ወድቀው በክብር አረፉ። ከዛ አድዋ ስላሴ ላይ ለ7 ዓመት ያክል የዚህ የጀግና አጽም በክብር ከቆየ በኋላ ከ7 ዓመት በኋላ መለከት ተነፍቶ ድግስ ተደግሶ ካህናት ተሰብስበው አገር ተቀስቅሶ ከዛ እጅግ በከበረ በክብር ከ7 ዓመት በኋላ ዳግማዊ አጼ ምኒልክና ከሳቸው ጋር የነበሩ ነገስታት የነኝን አባት ወይንም የጎራው ገበየው አጽም በክብር ይዘው ተመጡና ገዳማችን ላይ ይሄው በክብር ቤተክርስቲያን ውለታ ስለማትረሳ ጥሩ ለሰራ ትዘግባለች ቤተክርስቲያናችንና ይሄው አሁን በትንሽ ሙዚየም ቤት ውስጥ ያሳየናችሁ። ነገ ተነገ ወዲያ ውጭ ላይ ሰፊ ልማት እየሰራን ነው። እንደዚህ ላሉ ነገስታት እንደዚህ ላሉ ንብረቶች ትልቅ ሙዚየም ሰርተን የዓለም ሕዝብ መጥቶ ከሰሚነሽ ኪዳነ ምሕረት ታሪክን እንዲያውቅ ለማድረግ ነው። ይሄ የጎራው ገበየው አጽም ነው። ሌላው ይሄ እዚህ ጋር የምታዩ ሳጥን ከዛ ከአድዋ ስላሴ አጽሙ የዚህ ሰውዬ አጽም የመጣበት ነው። ይሄ የሚገርም ነው እኮ የድሮ አባቶቻችን አጽሙ የመጣበት ነው። ከዛ ውጪ ግን በተለይ በጣም 7 ዓመት ቆይቶም ስለነበረ እኛ በስንት ቀናችን ሰው አፈር ነህና ይላል። ይሄ የምታዩት ጎራው ገበየው ግንባሩን በጥይት ሲመታ ብዙ ደም ፈሶ ስለነበረ ይሄ ደም የተጠረገበት ነጠላው ውሃ አልነካውም። ኦሪጂናል የሆነ ነጠላ ከግንባሩ ላይ ደሙ ተጠርጎ እንደዚህ ቁልጭ እንዳለ ወደ መቃብርም ሳይገባ በዚህ መልኩ ይዘው ተመተው ዛሬ ቤተክርስቲያናችን የዚህን የጀግና ሰው አጽም በዚህ መልኩ ትገልጻለች ማለት ነው። ይሄ የጎራው ገበየው አጽም ነው። ይሄው በክብር ቤተ መቅደሳችን አስቀምጣ የሚመጣው ሰው በሙሉ በተለይ የካቲት 23 በሚመጣበት ሰዓት ላይ ዓለምን ብዙ ካሜራማኖች እየመጡ ይሄን እየወሰዱ ያደርጉልናል። ይሄ እጅግ ጥንታዊ ናቸው። እነኚህ መዳብ ናቸው በሙሉ ትላንት የነበሩ መረዋ ይሄ የምታዩት ነው። እነኚህ ጽና ናቸው። የዳግማዊ አጼ ምኒልክ ከዛም በፊት የነበሩ ሲያገለግሉ የነበሩ ቤተ መቅደስን በዚህ ልክ ነው የሚያገለግሉትና ይሄ ማይጠንት ነው። ይሄው እስከ ዛሬ ድረስ ገዳማችን ላይ ነሐሶች ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ አዳነች ትምህርቱ እባላለሁ። የመጣሁት ከደቡብ ክልል ከጉራጌ ዞን ወልቂጤ ከሚባል ቦታ ነው የመጣሁት። እናቴ ሰሚነሽ ያደረገችልኝ ተአምሯ ብዙ ነው፣ ግን ያው በጥቂቱ ለመናገር ያክል ሰሚነሽ ኪዳነ ምሕረት ከመምጣቴ በፊት በአጋንንት ስራት ታስሬ እርኩስ መንፈስ ያሰቃየኝ ነበረ። እንደ ሰው ሁሉ ብዙ ነገሮችን ማድረግ እየፈለኩ አላደርግም ነበር። ከብዙ ሰዎች ተገልዬ በብዙ ቦታ ተሰቃይቼ ይኖር ነበር። ያው ከትምህርት የሚወጣሁት በእርኩስ መንፈስ ምክንያት ነውና በሰንሰለት ታስሬ ነው ወደ ሰሚነሽ ኪዳነ ምሕረት የመጣሁት። ዛሬ ላይ ሰሚነሽ ኪዳነ ምሕረት ታሪኬን ቀይራ እንደ ሰዎቹ ተንቀሳቅሼ ስራ ሰርቼ የተለያየ ነገር አድርጌ ደስተኛ ሆኜ እንድኖር አድርጋኛለች። እናቴ ሰሚነሽ ያው ለብዙዎች ለተቸገሩት፣ ለረዳት ላጡት፣ በበሽታ እየተሰቃዩ ለሚኖሩት ሁሉ መድኃኒትን ፈውስን ትሆናለችና እናታችን ሰሚነሽ ኪዳነ ምሕረት ተአምራቷ ብዙ ነው። ያው ከጭንቅ ከመከራ በረሃ በስደት በብዙ ቦታ ያሉ በሰው ሀገርም በሀገር ውስጥም ያሉ ሰዎች መጥተው ደጇን ረግጠው ከብዙ ስቃይ ከብዙ እንግልት ከብዙ መከራ ቢድኑ መልካም ነው። ያው በአሁን ዘመን እንደዚህ ያለ የቃል ኪዳን ቦታ ማግኘት ይከብዳል። ቦታው የቃል ኪዳን ቦታ ነው።
እናታችን ኪዳነ ምሕረት ለብዙ ሰዎች ረዳት፣ መከታ፣ አምባ፣ መጠጊያ፣ መሸሸጊያ የምትሆን እናት ነች እና እዚህ ቦታ ላይ መጥቼ የማር ጸበሏን ቅባ ቅዱሷን ተቀብቼ ያው ሙሉ ሰው ሆኜ አሁን በገባሁት ቃል ኪዳን መሰረት ሰሚነሽ ኪዳነ ምሕረት ካፌ አላት። ካፌዋ ላይ ያው ተቀጥሬ ሳይሆን እንዲሁም በበረከት ስራ የበረከት ስራዋን እየሰራው ላደረገችልኝ ነገር ውለታ ባይሆንም በምችለው ባለኝ በአቅሜ በጉልበቴ እያገለገልኳት ያው የሷ አገልጋይ የበረከት ተታዳሪ ሆኜ እየኖርኩ ነውና ለኔ እናቴ ሰሚነሽ ኪዳነ ምሕረት ሁሉንም ነገር መልካም አድርገዋለች፣ ደህና አድርገዋለች። እውነት ነው የቃል ኪዳን ቦታ ነውና መታችሁ ቦታዋን በረከቷን ድህነቷን አገኙ ብዬ ለመላው ሕዝበ ክርስቲያን መልእክቴን ማስተላለፍ ፈልጋለሁ። አሁን ያለንበት ስፍራ በሰሚነሽ ኪዳነ ምሕረት ገዳም ስር ሆኖ አብሮ የሚተዳደር የቅድስት አርሴማ ቤተ መቅደስ የሚሰራበት ቦታ ነው ያለነው። ለብዙ ዘመናት ሰማዕቷ ቅድስት አርሴማ ለአባቶቻችን በራእይ የተገለጸች ቤተ መቅደስ እንደሚሰራላት ሁሌ ነበረ አባቶች በሱባኤ የምታሳያቸው። እግዚአብሔር ፈቅዶ ይህ የምታዩትን ቤተ መቅደስ 2000 ካሬ ላይ ያረፈ 1 ዓመት ከ6 ወር ፈጅቶብን ወደ 50% በላይ ሰርተን ጨርሰናል። አሁን በማቴሪያል እጥረት ይኸው እዚህ ላይ ቆመናል። አባቶቻችን እጅግ ቤተ መቅደሱ በመቅረቱ በዚህ በጅምር በመቅረቱ እያዘኑ ይገኛሉ። ይህ የምታዩት እጅግ ትልቅ ቤተ መቅደስ ነው። ወደ ማለቁ አካባቢ ደርሰናል። እግዚአብሔር ቢፈቅድና ብንቆይ በዚህ ዓመት እንደው ሕዝበ ክርስቲያን ሲሚንቶ ቢረዳን፣ ብረት ቢረዳን፣ እንደው የተለያየ ነገር ቢረዳን በዚህ ዓመት ቤተ መቅደሱን ጨርሰን በሚቀጥለው መስከረም 29 ታቦተ ሕጉ እንዲገባ ለማድረግ ሁላችንም አስበናል ማለት ነው። እጅግ ሰፊ ነው ቤተ መቅደሱ። ብዙ በጎ አድራጊዎች እየረዱን ነው። እስከዛሬ ድረስ ቤተ መቅደሱ እዚህ ደረጃ እንዲደርስ ያደረገው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ናቸውና ይኸው እዚህ ደረጃ ደርሰናል። አሁን በተለያየ በማቴሪያል እጥረት እዚህ ላይ በጅምር ቀርቶ ይኸው በዚህ መልኩ በምታዩት መልኩ ነው ያለውና ይሄ ሁሉ ሜዳ የኛ ነው። የምታዩት በሙሉ ከ200 ሺህ በላይ ከ250 ሺህ ካሬ በላይ ከወደሚመለከተው አካል ቤተ መቅደሱ ገዳማችን በማመልከት ከመንግስት ላይ ይህን ቦታ ተረክበናል። የገዳማችን ወይንም የቤተ መቅደሱ ዓላማ አሁን ያለንበት ስፍራ መለኮሳት ብቻ የሚኖሩበት መለኮሳት ከብትን ለማርባት ከብቶችን ለማድለብ የተለያዩ ዕደ ጥበቦችን ሰርተን ይሄንን ለገዳም ብቻ አድርገን ነገር ግን ከሰሚነሽ ኪዳነ ምሕረት ቤተ መቅደስ ጋር አንድ ላይ ተያይዞ ለዘመናት ሳይለያዩ እዚህ ያሉት ካህናት እየመጡ እንዲቀድሱ እዚህ ያሉት መለኮሳት ደግሞ ስለ ዓለም እንዲጸልዩ ለማድረግ አስበን ነው እየለፋን ያለነውና እንግዲህ ይሄን ሁሉም ቦታ የኛ ነው። ይሄ የምታዩት ቀዩ ህንፃ አርሶ አደሩ ነው፣ የስብሰባ አዳራሽ ነው። የሚገርመው እዚህ አካባቢ ላይ ከ2000 አርሶ አደር በላይ አለን። አርሰው የሚያድሩ ለቤተ መቅደሳችን ቅን የሆኑ ቤተ መቅደሳችን መሬት በሚቸግረ ሰዓት ላይ እንሰበስባቸዋለን፣ ፈርመው ይሰጡናልና ይሄ የምታዩትን በሙሉ የዚህ ሀገር ነዋሪ የሆኑ ገበሬዎች ፈርመው ከራሳቸው መሬት ላይ ቆርጠው ነው የሰጡንና በዚህ አጋጣሚ ሳናመሰግን አናልፍም። ይሄ የምታዩት በሙሉ የሰሚነሽ ኪዳነ ምሕረት ይዞታ ነው። ለማጠር አስበን ብረትና ማጠሪያ የሚሆኑ ነገሮችን ተቸግረን የቆየ ነው። ከ2100 ገዳማት መካከል በልማት ሁለተኛ ወተን ሽልማት ተሸልመን ገዳሙ እጅግ ከሰሜን ሸዋ ካሉ ገዳማትና አድባራት በልማት 24 ሰዓት ሙሉ ገዳማችን ላይ እየለማ ያለው ይሄ ሁሉ የሰሚነሽ ኪዳነ ምሕረት ይዞታ ነው። ይሄ ግን የቅድስት አርሴማ ቤተ መቅደስ እዚህ ደረጃ ላይ ደርሰን በማቴሪያል እጥረት ይህን ሚዲያ የምትመለከቱ በውጭም በአገር ውስጥም ያላችሁ እናታችሁ የሰሚነሽ ኪዳነ ምሕረት የቅድስት አርሴማን ቤተ መቅደስ ለመስራት አስበን በተለያየ ምክንያት እጃችን ተይዞ አባቶቻችን እያዘኑ ያሉበት ስፍራ ስለሆነ ሁላችሁም በማቴሪያል እንድትረዱን በገዳሙ ስም ጥሪያችን እናስተላልፋለን።
እንግዲህ ምዕመናን ሁላችሁም እንደምታውቁት በሰሚነሽ ኪዳነ ምህረት ላይ የሚገለገሉ የሚሰጡ አገልግሎቶች በሙሉ በነፃ ናቸው። ማሩ በነፃ ነው የሚሰጠው፣ ቅባ ቅዱሱ በነፃ ነው፣ የመስቀል አገልግሎቱ፣ ገድል ማሳዘብ በሙሉ በነፃ ስለሚጠቀሙ የተለየ ነገር ሰሚነሽ ኪዳነ ምህረት ገቢ ስለሌላት ገቢዎቿ እናንተ ስለሆናችሁ በማንኛውም ሰዓት ላይ ብትመጡ አሁን የነገርናችሁን ገድል የማሳዘል ቅባ ቅዱስ የመቀባት የማር እምነት የመስጠት ሁሉን ነገር በነፃ እንደምታገኙ ነው ቤተ መቅደሳችን የሚናገረው። እንግዲህ ይሄን ሁሉ የመስራት አቅሙ ትንሽ እጃችን የተያዘው በማቴሪያል እጥረት ስለሆነ የተያዝነውና ሁላችሁም ባላችሁበት ሆናችሁ ሰሚነሽ ኪዳነ ምህረትን ጸበሏን የጠጣችሁ ስሟን የጠራችሁ ልጅ የሰጠቻችሁ ስራ የሰጠቻችሁ እንደው ባላችሁበት ሆናችሁ ሰሚነሽ ብላችሁ ስሟን የጠራችሁ ሁሉ በሰሚነሽ ኪዳነ ምህረት ስም ስለምንማጸናችሁ የአባቶቻችን ሐዘን የቤተ መቅደሳችን ቤተ መቅደስ ተጀምሮ መቅረቱ ስለሆነ ምንም እንኳን ስያሜው በቅድስት አርሴማ ቤተ መቅደስ ስም ቢሆንም የሚፈተተው ግን የአምላክ ሥጋ ስለሆነ ሁላችሁም ይህን ቤተ መቅደስ እንድንጨርስ በወላዲተ አምላክ ስም ነው ጥሪያችንን የምናስተላልፈው። ስሜ ብሩክ ይባላል። የመጣሁት ከደብረ ብርሃን ከተማ ሲሆን እዚህ ከመጣሁ 2 ወር ሆኖኛል። ሰሚነሽ ኪዳነ ምህረት ያደረገችልኝ ታምር ለኔ አንድ በልብ ኬዝ ተሰቃየ ነበረ። በጣም ብዙ ሆስፒታል ሄጄ በጣም ከባድ ነው እየተባልኩኝ መጥቻለሁ። ሰሚነሽ መጥቼ ደጇን በረገኩ ሰዓት እሷ እናቴ በ15 ቀን ፈውሳኛለች። እናንተም እንደኔ እንደምትሰቃዩ ካላችሁ ደጇን መታችሁ እንድረግጡ እነግራችኋለሁ። የኔ ብዙ ካይምሮዬ በላይ ስለሆነ ትንሽ ጥቂቷን ላካፍላችሁ። በጉበት በሽታ እየተሰቃየሁ ነበር። እሷም በቅባ ቀንደልና በጸበል ያርጊ እየጠጣሁኝ 10 ሊትር እየጠጣሁኝ ቅድስት ኪዳነ ምህረት እሱንም ፈውሳኛለች። ወገቤን ያመኝ ነበረ። ገድሏን ካሰርኩ በኋላ ፈውሳኛለች። በጣም ሱሰኛ ነበርኩኝ። በጣም ካንጃ ምንም አልተጠቀመው ሱስ የለም ነበር። ቅድስት ኪዳነ ምህረት እናቴ ለሷ ምንም የሚሳናት የለም። እሷንም ፈውሳኛለች። ወደዚህ መጣችሁ ደጇን እንድረግጡ መክራችኋለሁ። ቅድስት ኪዳነ ምህረት እናቴ ለኔ የደረሳችሁ ለእናንተ ምትደረስላችሁ። አይምሮ ጭንቀት ነበረብኝ። እሱንም ደጇን ከረገጥኩ በኋላ ትቶኛል። ቅድስት ኪዳነ ምህረት ለኔ ያረገችውን ታምር ለእናንተም ታደርግላችሁ። አመሰግናለሁ። ስሜ ቄስ በኩረ በለጠ እባላለሁ። የዚች የጥንታዊ ታሪካዊ ገዳም ሰሚነሽ ኪዳነ ምህረት አገልጋይ ካህን ነኝ። ንብረት ክፍልም ኃላፊ ነኝ እና እዚህ እንደምታውቁት እዚህ እስካለው ድረስ በዚህች ገዳም ላይ ብዙ ችግሮች ነበሩ። ችግሮቹ ምንድናቸው? ማህበረ ካህናቱ፣ ዲያቆናቱ እንደዚሁ የአገልግሎ የሚጠቀምበት ገቢው በጣም ዝቅተኛ ነበረ። ይሄ የምታዩት እንደዚህ አሁን ዛሬ ትራዞ ለብሶ የምታዩት ሳማ የለበሰ ጉንዳን የወረሰው ቦታ ነውና ታሪኳ ብቻ ነው ለቆይቶ የነበረውና ታሪኳ ለ530 ዓመት ያህል ይሄው እነሆ ዛሬ ድረስ ቆይቷል። ግን ሆኖ እያለ ያ ጊዜው የአባቶቻችን ጸሎትም አብሮ ተደምሮ መጥቶ ዛሬ ላይ መምህር ኃይለማርያም ማለዴ እዚሁ ክርስትና ተነስተው እዚሁ አድገው እዚሁ ተምረው ደግሞ በነበሩበት ሰዓት ላይ በአባታችን በሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በአቡነ ቀለሜንጦስ መልካም ፈቃደኝነት ስብከተ ወንጌል እንዲሆኑ ብለው ወደዚህ አመጧቸው። እዚህ ስንመለከት ይሄ ስራ በቂ ነው ወይ? እንደሷ ታሪክና እንደሷ የምስክርነት ቃል በቂ ነው ወይ? በቂ አይደለም። አሁን ብዙ መሰረተ ልማቶች የተዘረጓሉ። ብዙ ህዝብ ወደዚህ እየፈሰሳለ የሚመጣው ህዝበ ክርስቲያን ማረፊያ ያስፈልገዋል። ማረፊያ ይሰራ እያሉ እየሰሩ ነው ያሉትና ያ የተዘረጋ የህዝበ ክርስቲያን ማረፊያ እንዲሁ በጅምር ላይ ያለ ግማሹ አሁን ቤት የሚያገኘው ቀደመው ያገኛል፣ ያላገኘው ደግሞ ሳለ ውጭ ላይ ያድራልና ለዛ ማረፊያ የሚሆን ይሄን ሚዲያ የሚከታተሉ ሁሉ ራሱን መጥቶ ድነት እንዲያገኝበት ህይወቱ እንዲባረክለት እጁን ዘርግቶ ለዚህ ለሚመጣው ህዝበ ክርስቲያን ማረፊያ የኔም አሻራ ይኑርበት ብሎ እንዲል የራሴንም ሐሳብ
የራሴንም የአባትነት ምክር ለህዝበ ክርስቲያኑ ማስተላለፍ እፈልጋለሁ። ይህ የምታዩት ህንፃ በ2000 ካሬ ላይ ያረፈ ህንፃ ነው። ይሄ የጸበልተኞቻችን ማረፊያ ስፍራ ነው። ከ2 ወር በኋላ ብትመጡ ብሎኬት ታልቆ ልስን ላይ ነው የምናገኘውና ይሄን ሁሉ የምንሰራው እንግዲህ መርሃ ግብር እያዘጋጀን ሰዎች ወደ ገዳማችን ሲመጡ አካውንትም እየሰጠን ከውጭም ሀገር ከሀገር ውስጥም የሚረዱን ሰዎች ገንዘባቸው የት እንዳረፈ ማወቅ ስላለባቸው ሰሚነሽ ኪዳነ ምህረት ላይ ጥሩ ሰበካ ጥሩ አደራጃጅ ስላለ የምትገባውን ገቢ ጠቅላላ ብረት ሲሚንቶ በመግዛት ምክንያቱም ሰው ገንዘቡን ሲሰጥ ገንዘቡ ያረፈበትን ቦታ ማወቅ ስላለበት ነው። አሁን ያለንበት ስፍራ በገዳማችን በአባቶቻችን አማካኝነት ምዕራፈ ቅዱሳን ተብሎ የተሰየመ ስፍራ ነው። ለምንድነው ምዕራፈ ቅዱሳን የተባለው? እዚህ አካባቢ አሁን ያለንበት ስፍራ ላይ 300 አባቶች በስውር የሚገኙበት ስፍራ ነው። እዚህ ነው እንግዲህ 300 አባቶቻችን ከተመው ለሀገር ለወገን ለቤተክርስቲያናችን ጸሎት የሚያደርጉት በስውር የሚኖሩ አባቶቻችን ያንን ተመልክተው ነው አባቶቻችን ምዕራፈ ቅዱሳን ተብሎ ቦታው ስያሜ ያገኘው ነው። ይሄ የምታዩት ሾላ በ1828 ዓመተ ምህረት በንጉሥ ሳህለ ሥላሴ ዘመን የተተከለ የእድሜ ባለጸጋ ሾላ ነው። ታሪክ እንደሚነግረን የዚህ ሾላ አስተዳደግ በዛን ጊዜ እዚህ አካባቢ ውሃ አልነበረም። ቤተ መቅደሳችን በንብ ስለሚጠበቅ በዛን ጊዜ የነበሩ ነገስታትና መኳንንት ብርዝ እየጣሉ ጠጅ እየጣሉ እዚህ አካባቢ ላይ ስለ ሀገር ሲወያዩ ብርዝ እየጠጡ ጠጅ እየጠጡ የሚተርፋቸውን ልቅላቂውን እየተጠራቀመ ይሄንን ሾላ በማርና በጠጅ እንዳደገ አባቶቻችን እንደ ታሪክ ይነግሩናል። የሚገርመው በማርና በጠጅ ማደጉን የምናቀው ዛሬ ሾላ አፍርቶ ስንበላው ሾላ ማንትን ነው ማር ነው የሚለው ጠጅ ነው የሚገርም ጣዕም ያለው ነውና በአመት 3 ጊዜ ያፈራል። የሚገርም ታሪክ በአመት 3 ጊዜ ያፈራል። በአመት 3 ጊዜ ሲያፈራ አባቶቻችን እየለቀምን በፀሐይ ከደረቀ በኋላ ቤተ መቅደስ ውስጥ 14 ቀን ሙሉ ሱባኤ ከተያዘበት በኋላ ከ14 ቀን ቆይታ በኋላ አባቶቻችን አውደ ምሕረት ላይ ያወጡና መውለድ ያልቻሉ ከማህፀን ውጪ እርግዝና የገጠማቸው እጢ ያለብሽ የተባለች ሴት ትዳር ይዘው ልጅ የሌላቸው ይሞክራሉ። ልጅ የሌላቸው ሰዎች 2 ወልደው 1 ወልደው እምቢ ያላቸው ሰዎች እስካሁን ገዳማችን ላይ በየቀኑ ክርስትና ነው። ከ3900 እናቶች በላይ ገዳማችን ላይ ወልደው ክርስትና አስነስተው እነኚህ ሰርተፊኬት የወሰዱ ናቸው። ምናልባት ማህደር ላይ የተመዘገቡ ናቸው። ክርስትና እያስነሱ ዝም ብለው የሚሄዱ አሉ፣ ቁጥር ውስጥ ያልገቡና ይሄ ሾላ ታሪካዊ ሾላ 300 አባቶች የሚኖሩበት ቦታ ምዕራፈ ቅዱሳን ተብሎ የተሰየመ ህዝበ ክርስቲያን በጽሞና እየመጡ እዚህ ቦታ ላይ ጸሎት የሚያደርጉበት የቅዱሳን ስፍራ እሁድ መገበሪያ የሚሰፈርበት ስፍራ እጅግ የጸሎትና የበረከት ስፍራ ነውና ይሄን በማሰብ ዙሪያውን ሰርቪስ ነገር መጠለያ ነገር በመስራት የቅዱሳንን ስላስቀምጠን ሰዎች መተው ሾላውን እንዳይሳለሙ ሾላውን እንደ ታሪክ ማየት ነው። ሰው ሾላ አይሳለምም። ስለዚህ እነኝን ስላድኖ ጋር እየሄደ መቤታችን እንዲማጸናት በዚህ መልኩ አድርገን ሾላው እንዲከበር ብዙ ሰው እንደ እምነቱ ይደረግለታልና እዚህ ቦታ እየመጣ እየጸለየ ታሪኩ የተቀየረለት እዚህ ቦታ መጥቶ የሾላ ፍሬ የወሰደ ልጅ የወለዱ ክርስትና የለም ከተባለ 15-20 ክርስትና እናነሳለን። ዛሬ ክርስትና የለም፣ ቀለል ያለ ነው። በጣም ክርስትና በዛ ስንል በቀን 63 ሰው ክርስትና አስነስተናል። በአንድ ቀን አባቶችን መድበን 3-4 ቦታ ጸሎት ከተደረገ በኋላ 63 ህፃናትን በአንድ ቀን ማንሳት እጅግ ትልቅ ታሪካዊ ቦታ ስለሆነ ነው። በዚህ መልኩ ነው ገዳማችን ላይ አገልግሎት ጧት ላይ አባቶች መተው ማይጠንት አጥነው ጸሎት ኪዳን አድርሰው ይሄዳሉ። ይሄው በዚህ መልኩ ሰበካ ጉባኤው በደንብ በር ሰርቶ ጥበቃ አድርጎ እየተከታተለ ይገኛል። ሰሚነሽ ኪዳነ ምህረት እጅግ ታሪካዊ ቦታ ጥንታዊ ገዳም እንደመሆኑ አንፃር ገዳሟን የመሰረቷት አጼ ናዖድ የተባሉ ደግ ንጉስ ናቸው። የዛሬ 530 ዓመት
በ1487 ዓመተ ምህረት ነው ገዳሟ የተገደበችው። እንደው ለማሳጠር ያክል ነው ገዳሙ ታሪኩ ረጅም ነው። አጼ ናኦድ ከመሰረቷት በኋላ እነ ንጉሥ ሳህለሥላሴ ኃይለ መለኮት እምዬ ምኒልክ የተባሉ ጀግና አባት ልዩ ስሙ እንቁላል ኮሶ የሚባል አካባቢ ተወልደው በ1836 ዓመተ ምህረት እዚህ ቤተ መቅደስ ክርስትና የተነሱበት ጥንታዊት ገዳም ነች። ገዳማችን ያው ቅድም እንዳየነው በንብ የሚጠበቅ እመቤታችን ድንግል ማርያም በስደት ዘመኗ መታ ያረፈችበት ስፍራ እንደመሆኑ አንፃር ገዳማችን ይሄ ነው ታሪካዊ። ለቀጥል እመቤታችን ድንግል ማርያም በስደት ዘመኗ መታ ያረፈችበት ጥንታዊ ገዳም ነው። አጼ ናኦድ የእመቤታችን ቤተ መቅደስ እመቤታችን በራእይ ተገልጻ ካነጋገረቻቸው በኋላ ከቤተ መቅደሱ ጀርባ ከቤተልሔም ጎን ጋር የድንግል ማርያምን ቤተ መቅደስ ሰርተው ወደ ጎንደር ሄደው የእመቤታችን ድንግል ማርያምን ጽላቷን ይዘው መጡ አኖሩ። እመቤቴ ከዚህ በኋላ ኃጢአት መስራት አልፈልግምና በሰማይ መኖር እፈልጋለሁ ብለው እመቤታችን ተማጸኗት። እኛ አባት በ35 ዓመታቸው ነሐሴ 7 ቀን በ1500 ዓመተ ምህረት አጼ ናኦድ በክብር አረፉ። ከሳቸው በኋላ እነ ንጉሥ ሳህለሥላሴ ኃይለ መለኮት እምዬ ምኒልክ ይሄ ሁሉ ንጉሥ እዚህ ቦታ ላይ ነግሷል። በመጨረሻ እዚህ ሀገር የተወለዱ በደብረ ብርሃን ከተማ የሚኖሩ ኃይለ መስቀል ወንድማገኘው የተባሉ እመቤታችን ድንግል ማርያም በራእይ ተገልጻ ወደዚህ ይዛቸው መታ አሁን የምናየውን አዲሱን ቤተ መቅደስ 48 ዓመቱ ነው። በ1969 ዓመተ ምህረት መስከረም ጀምረው ግንቦት 1 ቀን በ8 ወር ውስጥ የጨረሱት ቤተ መቅደስ ነው። ከዛ በኋላ ግንቦት 1 ቀን ቤተ መቅደሱ ተባርኮ እመቤታችን ድንግል ማርያም በእልልታ በዝማሬ ወደ ቤተ መቅደሷ የገባችበት ቀን ስለሆነ ገዳማችን በዓመት 2 ጊዜ የድንግል ማርያም ትልቁ አብይ ክብረ በዓሉ በዓመት 2 ጊዜ ነሐሴ 16 ሐምሌ 16 በዓመት 2 ጊዜ በድምቀት ይከበራል። ከዛ ውጪ በየሳምንቱ ገዳማችን ላይ መስቀል ማሸት፣ ገድል ማሳዘል፣ መገበሪያ መስፈር፣ ጸበል መርጨት ይሄ ሁሉ መርሃ ግብር የገዳሟን ታሪክ ማስተማር፣ ምስክርነት መስጠት ይሄ ሁሉ ስላለ ሁላችሁም ወደ ሰሚነሽ ኪዳነ ምህረት ገዳም በመምጣት የሰሚነሽ ኪዳነ ምህረትን በረከት ለማግኘት በየሳምንቱ እሁድ ብትመጡ ገዳማችን ላይ የሚደረገውን ስርዓት ሁሉንም ማግኘት ትችላላችሁ። በተለይ 12 አይነት ጸበል ያለበት ገዳም፣ ሾላ ማህፀን የሚፈታ ሾላ ያለበት ገዳም፣ በማርና በጠጅ ያደገ በ1828 ዓመተ ምህረት የተተከለ ሾላ በማርና በጠጅ ያደገ ይለቀማል፣ በፀሐይ ይደርቃል። መካን ለሆኑ ሰዎች የማህፀን ጥበት መውለድ ያልቻሉ ከማህፀን ውጭ እርግዝና እንዲህ ለገጠማቸው ሰዎች የሾላ ፍሬ ስለሚሰጥ ሁላችሁም እየመጣችሁ ከሰሚነሽ ኪዳነ ምህረት በረከት እንድታገኙ እመቤታችን ድንግል ማርያም ትፍቀድላችሁ። በተለይ ህዝብ ከመብዛቱ የተነሳ ሰሚነሽ ኪዳነ ምህረት ላይ የቅድስት አርሴማን ቤተ መቅደስ ጀምረን በጅምር ቀርቶብናል። የአባቶቻችን ቅስም የሰበረ ትልቁ ነው። ሌላው ደግሞ በገዳማችን ላይ መጸዳዳት የማይችሉ ሕፃናት ጭምር የህሙማን ማረፊያ ቦታ ለመስራት አስበን ልማቱን ጀምረን በጅምር ቀርቶብናል። ሌላው ብዙ ህዝብ ስላለ በተለይ ከ40 ሺህ በላይ የሚይዝ አዳራሽ ጀምረን በብረት እጥረት በሲሚንቶ እጥረት ጀምረን ቀርቶብናልና ይህን ሚዲያ የምትመለከቱ እመቤታችን ድንግል ማርያም ጸበሏን የጠጣችሁ ስሟን የሰማችሁ በውጭም በሀገር ውስጥም ያላችሁ የድንግል ማርያም ጥሪ ነውና እንድታግዙን በሰሚነሽ ኪዳነ ምህረት ስም ጥሪያችንን እናስተላልፋለን። ይቆየን። ወስብሐት ለእግዚአብሔር።